በካቶሊክ ማንነትና በሰላም ግንባታ ላይ ያተኮረ የሁለት ቀን ስልጠና ለወጣቶች ተሰጠ። ሐምሌ 25 እና 26 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት በቅዱስ ዮሐንስ ጳውሎስ ዳግማዊ ሁለገብ ወጣቶች ማዕከል በካቶሊክ ማንነትና በሰላም ግንባታ ላይ ያተኮረ የሁለት ቀን ስልጠና ለወጣቶች ተሰጠ። መጀመሪያ ይሄ የወጣቶች ስልጠና በአጠቃላዩ በዚህ ዓመት ያለን በወጣቶች ሐዋርያዊ እንቅስቃሴ ላይ ያለን እቅድ አካል ነው። ይኸውም በዚህ ዓመት ለወጣቶች ስለ ካቶሊካዊ ማንነታቸው ካቶሊካዊ ማንነት እንዲሁም ደግሞ ራስንም ሌሎችን መምራት እንግዲህ በእንግሊዝኛ ካቶሊክ አይደንቲቲ ኤንድ ሊደርሺፕ በሚል በተለያየ ደረጃ በየተወሰነ ጊዜ ስልጠና እየሰጠን ነው። እንግዲህ ይህም የሀገረ ስብከቱን ወጣቶች እምነታቸውን በደንብ እንዲያውቁ እምነትም ደግሞ ወደ ዕለታዊ ሕይወት እንዲሄድ የማድረግ ዓላማ ነው። ስለዚህ አሁን ሁለት ቀን ነው ያለው። የመጀመሪያው ቀን በአብዛኛው ስለ ማህበራዊ ሕይወት የሚመለከት ነው። ሁለተኛው ቀን ደግሞ መንፈሳዊ ሕይወትና እምነትን የሚመለከት ነው። ታዲያ ከተለያዩ ባለድርሻ አካላት ወይም ሊያግዙን ከሚችሉ ጋር እንዲህ አይነት ፕሮግራሞች እናደርጋለን። በተለይ አሁን ይሄ የተካሄደ ያለው በአዲስ አበባ ሀገረ ስብከት ሐዋርያዊ ስራ ቢሮና በመጽሐፍ ቅዱስ ማህበር ትብብር ነው። መጽሐፍ ቅዱስ ማህበር እንደዚህ አይነቶች ህንጸቶች ላይ ድጋፍ ስለሚሰጥ ስለዚህ ይሄንን በጋራ ነው ያዘጋጀ ነው። በሁለቱ ቀናት የወጣቶች ስልጠና በመገኘት ንግግር ያደረጉት ክቡር አባ ጴጥሮስ በርጋ ስልጠናው የሚሰጥባቸው ጉዳዮች ወቅታዊ መሆናቸውን በማመላከት ወጣቶቹ ከዚህ የሚያገኙትን በህይወታቸው ተግባራዊ በማድረግ ለውጥ ማምጣት እንደሚቻል ገልጸዋል። ክቡርነታቸው ስልጠናውን ላዘጋጁት አካላትም ምስጋናቸውን አቅርበዋል። በስልጠናው የመጀመሪያ ቀን ከኢትዮጵያ መጽሐፍ ቅዱስ ማህበር የመጡት አቶ እንድሪያስ ካቻሮ በግጭት መንስኤዎችና አፈታት እንዲሁም በሰላም ግንባታ ዙሪያ ግንዛቤ ሰጥተዋል። እኔ ስሜ እንድሪያስ ካቻሮ ይባላለሁ። በኢትዮጵያ መጽሐፍ ቅዱስ ማህበር ፕሮግራምና ፕሮጀክቶች ኃላፊ ነኝ። ለዚህ ፕሮግራም ደግሞ ወጣቶች ካቶሊካዊ ወጣቶች አዲስ አበባ ሀገረ ስብከት በሰላም ግንባታ ዙሪያና በካቶሊክ ቤተክርስቲያን እይታ አንጻር ስልጠና ለመስጠት ነው የመጣሁት። የዚህ ስልጠና ዋና ዓላማ ወጣቶች ሰላም ወሳኝ እንደሆነና በሰላም ግንባታ የራሳቸውን አስተዋጽኦ ማድረግ እንዳለባቸው በዛም አልፎ ተርፎ ደግሞ ከካቶሊክ ቤተክርስቲያን እምነት አንጻር ወይ ደግሞ አስተምሮ አንጻር ወጣቶች የሰላም ግንባታ በደንብ መረዳት እንዳለባቸውና በሰላም መኖር እንዳለባቸው ለዚህች ዓለም ደግሞ ሰላም በጣም አስፈላጊና ወሳኝ ስለሆነ በዚህ ዙሪያ ላይ የበኩላቸውን ድርሻ እንዲወጡ የቤተክርስቲያን አስተምሮውን በመከተል ስራቸውን በትክክል መስራት እንዲችሉና ለዓለም ሰላም ብርሃን ጨው መሆን እንዳለባቸው ስልጠና ለመስጠት ነው። በስልጠናው ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በቅርቡ ለዓለም ባበረከቱት ሰው ሰራሽ አስተውሎትንና የሰው ልጅ ክብር በመጠበቅ ላይ በሚያተኩረው ሐዋርያዊ መልእክት ዙሪያ ከኢንተራክሽን ኦፍ ቼንጅ ኢን አፍሪካ በተሰኘ በወጣቶችና ሴቶች ሁለንተናዊ እድገትና በሰላም ግንባታ ከሚሰራው ተቋም የመጡት ዶክተር ወርቁ ያዕቆብ ገለጻ አድርገዋል። በስልጠናው ሁለተኛ ቀን ክቡር አባ ገብረ መስቀል ሽኩር በርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሐዋርያዊ ማነቃቂያ ላይ ወጣቶቹን አስተምረዋል። ክቡርነታ ስልጠናውን አስመልክቶም በተለይ ለወጣቶች መልእክታቸውን አስተላልፈዋል። ሁለተኛው ቀን ዛሬ እንግዲህ የምናተኩረው በአብዛኛው ከካቶሊካዊነታችን አንጻር ነው። ለዚህ ወቅት የመረጥነው ርዕስ በ2019 ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ያወጡት ሐዋርያዊ ማነቃቂያ ክርስቶስ ሕያው ነው፣ አንተንም አንቺንም ሕያው ያደርጋቸዋል የሚለው ለወጣቶች የተሰጠ ሐዋርያዊ ማነቃቂያ ላይ ነው። ስለዚህ ለወጣቶች ስለዚህ ሰነድ ግንዛቤ እንዲኖራቸው ስለ ቤተክርስቲያናቸውም ደግሞ አስተምሮ እንዲረዱ ለማድረግ እንግዲህ በእነዚህ ርዕሶች ላይ እየተወያየን እንገኛለን ማለት ነው። እኛ ካቶሊካውያን እምነታችን ምክንያታዊነት ያለው ሕይወታችን በእምነታችን የሚመራ እንዲሆን መንፈሳዊነት ብቻው ተገንጥሎ የሚታይ ነገር እንዳልሆነ ማህበራዊ ሕይወት፣ ሰላም፣ የሰው ልጆች ክቡርነት፣ የሰው ልጆች ሕይወት ክቡር መሆኑን፣ የሰው መብት እነዚህ ነገሮች ሁሉ ከወንጌል ጋር የተያያዙ ነገሮች እንደሆኑ ወንጌል የሆነች እንደው መንፈሳዊ ነገር ተገንጥላ የምትወጣ ነገር እንዳልሆነች ወንጌል ሁለንተናዊ ሕይወታችን የሚመለከት ነገር መሆኑ ስለዚህም እንዲህ አይነት ስልጠናዎች ሲዘጋጁ ወጣቶች መጀመሪያ ነገር እንዲሳተፉ፣ ሁለተኛ ነገር መልእክት ወስደው ለሌሎች መልእክት እንዲያደርሱ ምክንያቱም እኛ እንደ ቤተክርስቲያን
በሲኖዶሳዊ ጉዞ ላይ ነው የምንገኘው። ሲኖዶሳዊነት በቤተ ክርስቲያን ሕይወት እኩል ተሳታፊ መሆን ነው ሁሉም ሰው። ስለዚህ አሁን እነዚህ ወጣቶች የምናሰለጥናቸው ለራሳቸው ሰልጥነው ብቻ እንዲቀሩ አይደለም። ከዚህ ሄደው ለሌሎች ወጣቶች ያገኙትን መልእክት እንዲያካፍሉ ነው። መጀመሪያ ራሳቸው እንዲጠቀሙ፣ ከዛ ለሌሎች እንዲጠቅሙ ሐዋርያ እንዲሆኑ። እኛ ሐዋርያት እያፈራ ነው ማለት ነው። እንዲያውም ይሄ የርዕሰ ሊቃነ ጳጳሱ መልእክትም የሚለው እናንተ ወጣቶች የወጣቶች ሐዋርያ ናችሁ። ስለዚህ ለወጣቶች መልእክት ያደረሱች ናቸው። በቅዱስ ዮሐንስ ጳውሎስ ዳግማዊ ሁለገብ የወጣቶች ማዕከል በተዘጋጀው የ2 ቀን የወጣቶች ስልጠና ላይ ከአዲስ አበባ ሀገረ ስብከት በርካታ ቁምስናዎችና ቤተ ጸሎቶች የመጡ ወጣት ምእምናን ተካፍለዋል። እኛም በስልጠናው በመገኘት ለማነጋገር ሞክረን ነበር። ስሜ ኢየሩሳሌም ይለቃቸው ይባላል። ከልደታ ማርያም። አንተና ጠዋት ስለ ሰላምና ግጭት ተቃራኒ ሀሳብ ሲሆኑ እነሱን ለመፍታት ወጣቶች ምን አይነት ሚና ማካሄድ እንዳለብንና መፍትሄዎቹ አይነቶቹና መንስኤዎቹን እያንዳንዱን ስቴፕ ባይ ስቴፕ አይተናል። ከሳት ደግሞ በነበረን ቆይታ ስለ AI አይተናል። AI ጥቅሙና ጉዳቱ የምንለው በራስ መተማመናችንን ይቀንሳል። ሙሉ ለሙሉ ራሳችንን አይምሯችንን እንደሚቆጣጠር አይተናል። ጥቅሙ ደግሞ ከባድ የሆኑ ነገሮችን ከአቅማችን በላይ የሆኑ ነገራቶችን ያቀልልናል ማለት ነው። እነዚህን አይተናል። ዛሬ ደግሞ ከአባ ገብረ መስቀል ጋር ሕያው የሆነው ክርስቶስ እናንተንና አንቺንም አንተንም ይወዳችኋል በሚል መሪ ቃል እሱን ተመርኩዘው የተለያዩ ማብራሪያ ይሰጡን ነበር። ስሜ ዳግም ክፍሌ ይባላል። ከልበ ኢየሱስ ከቃሊቲ ልበ ኢየሱስ ነው የመጣሁት። ዛሬ አባ ባስተማሩን ክርስቶስ ሕያው ነው አንቺንም አንተንም ይወዳችኋል በሚለው ላይ ሰፊ የሆነ ትምህርትን ነው ያስተላልፉልን። ይሄም ክርስቶስ ለኛ ሲል ሞቶ እንደዚሁም ደግሞ እኛንም ደግሞ ሕያው እንዳደረገን ሙሉ የሚያሳይ ነገር ነው ያስተማሩን እና በጣም ትልቅ የሆነ ነገር ነው። በጣም ትልቅ ያም ሲባል ክርስቶስ ሕያው እንደሆነ እኛንም ሕያው እንዳደረገን የሚያሳይ ነገር ነው ያስተማሩን እና በጣም ደስ የሚል ትምህርት ነበር ያስተማሩን ብለን እናስባለን። እንደዚሁም ከኛም ጭምር ማለት ነውና ይሄኛው ነገር ሁሌም ቢዘጋጅና ሁሌም ቢኖር አዳዲስ ነገሮችን ይፈጠራሉ ብለን እናስባለን። ለወጣቱ ይሄኛው ስልጠና በጣም አስፈላጊ ነገሮች ናቸው ብዬ አስባለሁ። በርዕሰ ሊቃነ ጳጳሳት ፍራንቺስኮስ ክርስቶስ ሕያው ነው አንተንም አንቺንም ይወዳችኋል በሚል መሪ ቃል የተዘጋጀው የ2 ቀን ስልጠና ከግጭት አፈታት በሰላም ግንባታና በወጣቶች መንፈሳዊነት ላይ ያተኮሩ በርካታ ጉዳዮች ትምህርት ሲሰጥና ወጣቶቹን በቡድን ሲወያዩ በመቆየት ተጠናቋል።